በአንድ ቀን ብቻ የምናከብረው በዓል አይደለም። ወደፊት እንግዲህ ወሩ ሙሉ ስንዘክረው እንዳልነው እየዘከርነው ነው። ግን ከፌስቲቫል ከካርኒቫል ታይፕም ወጥቶ ሳምንቱን ወይም ወሩን የምናከብርበት በዓል እንዲሆን እንፈልጋለን። በአንድ ቀን ፕሮግራም ብቻ እንዲደመደም አንፈልግም። የጥቁር አፍሪካኖችም ድል ነው ካለን ደግሞ እኛ ኢትዮጵያውያኖች ብዙ ወንድሞቻችን እህቶቻችን ወደዚህ ገብተው ፕሮግራሙን በዓሉን እንዲታደሙ እንፈልጋለን። ወደፊትም ወደ እነሱ ሄደን በተለይ አሁን እንደምታውቁት አሜሪካን ሀገር እና ለንደን ሀገር እንደምታዩት በካርኒቫል በፌስቲቫል አይነት ታይፕ ያከብሩታል። እኛ እውነት ለመታደል አለመታደል ነው እያስባለሁ። ምክንያቱም ከዚህ በበለጠ ነው ማክበር መቻል ያለብን ብዬ ነው የማስበው እና የሚመለከታቸው አካላትም ወደፊት ይህን ነገር ያስቡበታል ብዬ አስባለሁ። ክቡር አምባሳደር ዲና ሙፍቲ እና ጸሐፊ ተውኔት ባለቅኔ ገጣሚና ደራሲ አያልነው ሙላትም አብረውኝ ስላሉ እነሱም የተወሰነ ሀሳብ እንዲሰጡ ወደ እነሱ አመራለሁ። ንቀይሽ እንደምን አለፈታችሁ። እንደው ፎርማል ለመምሰል በቅድሚያ ይህንን ደማቅ ዝግጅት የአድዋን ይህን ብሔራዊ በዓል ለማክበር በየጊዜው ኢኒሼቲቭ ወስዶ ጊዜውን ሰውቶ ከሌሎች ተባባሪዎቹ ጋር በመሆን ለሚንቀሳቀሰው አብርሃም እና ኢንተርቴንመንት እና ለኮሊጎቹ ትልቅ ምስጋና አቀርባለሁ። በእውነት ይሄ ትልቅ ብሔራዊ ግዴታ የመወጣት ተግባር ነው ብዬ ነው የማስበው። ከዚሁ ጋር ደግሞ ከጎኔ ያሉት ወዳጄ ታላቅ ወዳጄ ታዋቂው ደራሲ አያልነው ሙላት እዚህ መድረክ ላይ በመገኘታቸው ጊዜም እዚህ መድረክ ላይ ያሉ ናቸው። መድረክ አድማቂ ናቸው። መድረክ ይወዱታል። በጣም አመሰግናቸዋለሁ። እናንተም የሚዲያ ተቋማት እዚህ መድረክ ላይ ተገኝታችሁ ለዚህ ዝግጅት በዚህ አይነት ሁኔታ ስለታደማችሁ በጣም ማመስገን እፈልጋለሁ። ይህንን ካልኩ በኋላ አብዛኛውን ነገር ቅድም አብርሃም በደንብ ብሏል። ስለ አድዋ ምንነት እኔ ምናልባት ማጠናከሪያ ካልሆነ በስተቀር ለየት ያለ ነገር ምናልባት የማቀርበው ሊኖር ይችላል። ነገር ግን እንደምታውቁት አድዋ የምንለው ነገር ትልቅ ሲምቦል ነው ለሀገራችን። በተለይ ነፃነቷን ጠብቃ ቅኝ አገዛዝ ብዙ ዘመን ለዘለቀች ሀገር በአድዋ ያገኘው ድል ለዓለም በቅኝ አገዛዝ ለሰነበቱ ለቆዩ ለተቸገሩ ወገኖች ትልቅ ድል ተብሎ የተወሰደው የኢትዮጵያን ነፃነት እንደ ምሳሌ አድርገው ነው የተንቀሳቀሱት። አፍሪካውያን አሜሪካን የሚባሉት የካሪቢያን ዜጎች በሙሉ አድዋን እንደ ትልቅ ሲምቦል ነው። ምናልባት እኛ ስለ አድዋ ከምናስበው ከምንናገረው ከምንገልጸው በላይ በአድዋ ስም ትልቅ እንቅስቃሴ ሲያደርጉ የቆዩበት ሁኔታ አለ። የፓን አፍሪካን ሙቭመንት ትልቁ ማዕከል የአድዋ ድል ነው ማለት ይቻላል። ኢትዮጵያ ደግሞ ነፃ ሀገር እንደመሆኗ ብዙ ጊዜ ስለ ራሳችን መናገር በባህላችን ብዙ አያስደፍረንም። ባህላችን ብዙም ስለ ራሳችን እናወራም እንጂ አድዋ ማለት የኢትዮጵያ ነፃነት ማለት ኢትዮጵያ እንደ ሀገር ለዓለም ያበረከተች አስተዋጽኦ ለመናገር በጣም ትልቅ ነው። ለአፍሪካ ነፃነት ግንባር ቀደም አስተዋጽኦ ያደረገች ሀገር ናት ብንል ምንም ማጋነን እውነት ነው። ደቡብ አፍሪካ አካባቢ ያሉ ሀገሮች ሁሉም ያውቁታል። በአጋጣሚ ዲፕሎማቱ እነዛ በቆየሁባቸው አካባቢዎች በዚምባብዌ፣ በዛምቢያ፣ በደቡብ አፍሪካ ጭምር ያሉት በተለይ ቀደምት ዜጎች ይህን ጉዳይ በጣም ነው የሚያነሱት። ለኢትዮጵያ ትልቅ ውለታ ነው የሚያስቡት። ለዚምባብዌ ነፃነት ግንባር ብዙ ሀገራችን የሰለጠኑት ኤንሲ የተባለ የደቡብ አፍሪካ ነፃነት ግንባር ሲሆን የነበረው
የሱዳን ነፃ አውጪ እዚህ ነው የነበረው። ደቡብ ሱዳን SPLA ይባላል። ሌሎችም ደቡብ አፍሪካ አካባቢ ያሉ የነፃነት እንቅስቃሴ ያደረጉ ተቋማት በሙሉ መሪዎቻቸው ጭምር ኢትዮጵያ በኢትዮጵያ ነው የተላለፉት። ኢትዮጵያ መሰለጠኑት፣ ኢትዮጵያ ነው የቆዩት። የዲፕሎማሲ፣ የገንዘብ፣ የወታደራዊ አቅም ባላት ብዙ ሰርታለች ኢትዮጵያ። ይህ በእውነት እኛን የሚያኮራን ነው። ኢትዮጵያ ዜጎች ሊንኮራበት የሚገባ ነገር ነው። ድምፃችንን ከፍ አድርገን የምናገረው ነገር ነው ማለት ይቻላል። ይህም ከአድዋ ጋር ተያያዥ ጉዳይ ነው። ለአፍሪካ ሰላምን መረጋጋትን እንደዚህ አስተዋጽኦ ያደረጉ ሰዎች ነው። ስለዚህ አድዋ በእውነት ትልቅ ሲምቦል ነው። በምን ሂሳብ ዜጎቻችን ተሰብስበው ከጊዜው ልናስታውሰው ይገባል። የእኛ ገድል ነው። የአባቶቻችን አያቶቻችን የሰሩት ተግባር ነው። እኛ በዚህ ልንኮራ ልንደሰት፣ በእውነት ከእሱ ተምረን ደግሞ ሌሎች ትላልቅ አድዋ ስራዎችን መስራት አለበት። አሁን ነፃነት አለ፣ ፖለቲካ ነፃነት፣ የኢኮኖሚ ነፃነት ያስፈልገናል። ብልጽግና ማደግ አለብን። ካለንበት ደረጃ ከፍ ማለት አለብን። የአፍሪካ ተምሳሌት መሆን አለብን። የአፍሪካነት ድርጅት የሚባለው አሁን አፍሪካ ህብረት የምንለው የተመሰረተው በዚሁ በኢትዮጵያ ምክንያት ነው። በኢትዮጵያ ዲፕሎማሲ ትግል ነው። አሁን ለጊዜው የምናስተናግደው አሁን በቀደም በማንረሳው ሁኔታ የተስተናገድበት ሁኔታ የምናውቀው ይህን ጭምር የኢትዮጵያን ሮል የኢትዮጵያ ዲፕሎማሲ ከፍታ ነው የሚያሳየው እና በዚህ ደረጃ አድዋና ደግመን ስለ አድዋ መናገር፣ ስለ አድዋ መጽሐፍ፣ ስለ አድዋ መዘከር ያለብን ብዬ አስባለሁ። በተረፈ በዚህ ጉዳይ ላይ አሜሪካቸው ብዙ ነገር የጻፉ ብዙ ነገር የተናገሩ ወዳጅ ናቸው ተገቢ ያሉትና ለሳቸው ቅድሚያ ሲሰጣቸው ብለው ነው። እንግዲህ ይህን ትህትና በጣም ነው የማደርገው። ባህላችን ነው፣ ምንም ማድረግ አይቻልም። ግን ቢሆንም እንዲናገሩ እንዳው ከተፈቀደ እድል ስጣቸው። አብራን ፍቅር ይሆናል። ለካሜራ እንዲመች ነው። ሰዎች ናችሁ በዚህ ጊዜ እኔ አምባሳደር ከተናገሩት እና ያሉት ምንም ነገር የለኝም። ስለ አፍሪካ ስለ አድዋ ስናወራ ግን አንድ ሁለት ነጥቦች በሌለት እናገራቸው ካሉ፣ አንደኛ ከአድዋ ድል ጀርባ ማን ነበር የሚነገር የሚሉትን ሶስት ነጥቦች ባነሳ ደስ ይለኛል። ከአድዋ ድል ጀርባ ታላቁ እምነት ነበር የሚል አለ። እምነት ሃይማኖት ማለት ነው። ምክንያቱም ያንን ታላቅ ሕዝብ የመሪውን ጥሪ ተቀብሎ እንዲመጣ ካደረገው አንዱ በሕዝቡና በመሪው መካከል የነበረው የእምነት ቁርኝት አንድ ትልቅ ስራ ሰርቷል ብዬ ነው ማምነው። ምክንያቱም ያንን ብለው ሙስሊሙ ክርስቲያኑ ለዚህ ጉዳይ ከሚስት ጋር እንኳን ግጭት የነበራቸው ሰዎች ማርያምን በሚሉበት ጊዜ ሁሉም ተሰባስቦ ነው ላይ የመጣው። ሙስሊሙ ግጭቱ ሌላ ነው፣ ኢትዮጵያ ግን እኛ ነው ብሎ አሁን የተሰጠው ያ እምነት ያገናኘው ህብረት፣ እምነት ያጠናከረው ህብረት የዚህ ድል አንደኛው መሰረት ነው ብዬ አምናለሁ። የሚታወስ አፈታሪክ በሩት በነበሩት እስራኤላውያን ጽላተ ሙሴን ይዞ በጦርነት ሄዱ ነበር እንደሚባለው። ምኒልክም ጊዮርጊስ ታቦት ተሸክመው አድዋ ድረስ እንደዘመቱ ይታወቃል። እና ያ መንፈስ ምን ሰጥ ነው የሚለው
የድሉ ጥንካሬ ለመሆን ችሏል ብዬ ነው የማስበው። ይሄ አንዱ ትልቁ ኃይል ነው። ሁለተኛው ከጀርባው የነበረው የኪነ ጥበብ ኃይል ነው። የኪነ ጥበብ ኃይል ብዙ ጊዜ አይወሳም። ከአድዋ ጋር የተመጡት በጣም በርካታ የሆኑ አዝማሪዎች ነበሩ፣ አቅራሪዎች ነበሩ፣ ሸላዮች ነበሩ፣ አልቃሾችም ነበሩ። ሲሞት አልቅሰው የሚቀርቡ ዜማ እየዜሙ እያዜሙ እና ይሄ እነዚህ ታላላቅ አዝማሪዎች ሰራዊቱን ግፋ ብለው አይዞህ እያሉ እያቀራሩ እየፎከሩ ወደ ጦር ግንባር ሊከቱት የነበሩ ይሰጡ የነበሩና ለጦርነቱ ትልቅ አጋዥ ከመሳሪያ በላይ አጋዥ ሆኖ የነበሩ ናቸው። ይሄ ደግሞ እየቀጠለ መጥቶ ብዙ ጊዜ ትናንትና እንኳ በካራማራ ጦርነት ላይ እነጥላሁን ግፋ በለው እያሉ ከዚያ ጦርነት ትልቅ አስተዋጽኦ አድርገው ነበር እና ኢትዮጵያ የኪነ ጥበብ ባለሙያዎች ከፍተኛ የሆነ አስተዋጽኦ ያደረጉበት ለድሉ አንድ አስተዋጽኦ ነው ተብሎ ሊቆጠር ይገባል ብዬ አስባለሁ። የኪነ ጥበብ ባለሙያዎች፣ አዝማሪዎች፣ አርባዎች፣ ፎካሪዎች፣ አቅራሪዎች እነዚህ በሚመለከት ሌላው ትልቁ ከዚህ በኋላ ያለው በጦር ሜዳ ላይ የተሰረፈው ሰራዊት ብቻ ሳይሆን የህዝቡ ህብረት እንግዲህ ይባላል። የተወሰነች ጊዜ የተሰጠው እዚህ ድረስ ወራይ ድረስ በዚህ ጊዜ ተገኝ ነው የተባለው። ያ ህዝብ ያለውን ነገር ሁሉ ተሸክሞ ያለውን ይዞ ነው እዛ ቦታ ላይ የተገኘው። አገሪቷ ኢትዮጵያ የኔ ነች ብሎ በልዩነት አንድነት ላይ የተገነባች አገር መሆኗን ያሳየ ከጅማ